እንዴት ያልማዝን መሞታውን ገና ሰው እንደዚህማ አይቀጥልም። ቶሎ ብዬ ከዚህ መሸብለል አለብኝ። እኔም አልፈታም እባክህ። ከዚህ በኋላ ቢይዘ ስለት በሌለው ሰላ ነው ገዝግዤ የምጥል። አልገባኝም። ባላችሁበት እንዳትንቀሳቀሱ። ልሸበልኝ ነው ገጀሮ። አቦ አንተ እናትን ገጀሮ አትበለኝ አልኩህ አይደል? ቆይ ሌላ ጊዜ መሆን አይችልም ነበር? ቆይ አሁን በዚህ ሰዓት ልዕልትና አባዬን ትተህ መውጣት ነበረብን? ታስሬ ከወጣሁ በኋላ በጣም ፈዛሃል። ይሄን አባዬ የሚኖርበት ሰፈር አይደል እንዴ? እባክህ የቃቃ ሚስት ያለች ከውጭ ከች ብላለች ብለውኛል። ቢኒ ልዕልት አባዬ ቤት ያደረገችው ነገር ማስመሰል ነው እያልከኝ ነው? አባዬ ከኔ የበለጠ እሷን ታውቃታለህ አይደል? ቢኒ ቆይ ምንድን ነው የምትፈልገው? ማኪ አባዬ እንኳን ደህና መጣ። ምንድን ነው የምታወሩት? ለምን ደነገጣችሁ? ልዕልት አቶ ኪዳኑ ያላወቀም አውቋል። ምኑን ነው የማውቀው? የማየን ማረፍ ነው። ምን አልማዜ አርፋለች ነው የምትሉኝ? አልሰማህም ማለት ነው አባዬ? ቢሰማማ እንዴት እንደዚህ ልዕልት ኪዳኑ ያልሰማም ማለት ነው እንዴ? ለምንድን ነው ነፍሴን የምታስጨንቁት? ለምን አትነግሩኝ? በቃ እኔ እነግረዋለሁ። ውጭ እንውጣና እንደዛ ይሻላል። አብረናችሁ ብንሆን አይሻልም? አይ ችግር የለውም አባዬ እንውጣ። አዎ በቃ ከልጁ ቢሰማ ይሻላል። እሺ በቃ ውጡና አውሩ። ቀስ ብለሽ ነገር ይልልት። እኔ የትም አልወጣም። ዝም ብለን እንውጣና አሁን ሁሉን ነገር እነግርሃለሁ። አይ ከአንቺ እውነት መስማት አልፈልግም። እነሱ ይነግሩኛል። በሉ ንገሩኝ። ይኸውልህ አባዬ ማኪ ዝም በይ፣ እኔ እነግረዋለሁ። በቃ እዚሁ ነገሩት። በእናታችሁ ስቃዩን አታብዙበት። ምንድን ነው እያደረጋችሁ ያላችሁት? እባካችሁ ንገሩኝ። ልቤ እየተጨነቀች ነው። አረ ልዕልት በእናትሽ ንገሪው። እሺ አባዬ ያው ታውቅ የለ ማለቴ አሁን ልዕልት እባክሽ የሆነ ነገር ቢው። አባዬ እኮ በጣም እየጨነቀ ነው። እሺ እነግረዋለሁ፣ ግን አባዬ እኔም እኮ ጨነቀኝ። አሁን ልዕልት ማኪ ንገሩኝ እንጂ። በቃ አባዬ እማዬ አርፋለች። እኛም ዛሬ ነው የሰማነው። ማኪ ምን እያደረግሽ ነው? ምንድን ነው ያልሽው ማኪ? ቆይ አባዬ ልንገርክ። ልዕልት ጭንቀትሽ ይገባናል እኮ፣ ግን በቃ እውነቱን መስማት አለበት። ቢኒያም ልጅ አንተ ንገረኝ። የሰማሁት እውነት ነው? አዝናለሁ አቶ ኪዳኑ። እንግዲህ ፈጣሪ ያመጣው አባዬ ማኪ ዋስጥልኝ። እሺ ልዕልት ቆመሽ ምን እያደረግሽ ነው? ከመቆም ውጭ ምን ላድርግ? አንቺ ቆይ ምን እያደረግሽ ነው? ማለት ትንሽ እንኳን አታፍሪም እንዴ? ቢገባሽ ከነሱ ውጭ እኮ ማንም የለሽም። እውነት ምን አይነት ፍጥረት ነሽ? ሊሞት ይችላል ማለት ነው። ልዕልት ጸሎት ብቻ አድርጊ። ይሄን ነው ልልሽ የምችለው። አባቴ አይሆንም። አባዬ ምን አትሆንብኝ። እኔ እኮ ማንም የለኝም። ቢኒ እባክህን የሆነ ነገር አድርግ። አባዬ እባክህን ጠንክርልኝ። ይሄ ነገር የልብ ኬዝ ይመስለኛል። ቶሎ ብለን ወደ ሆስፒታል መውሰድ አለብን። እሺ ቢኒ ምን ማለት ነው? እባክህን የሆነ ነገር አድርግ። እባክህን አባቴን አድኑልኝ። እሺ ልዕልት ተረጋጊ። ማኪ ገብተሽ ለነርስ ስልክ ደውይ። እሺ ቶሎ በይ። አባቴን እባክህን እዛ ሶፋ ላይ አስተኝ። አንሱት። እባካችሁ ቶሎ አንሱት። ነርስ ያስፈልገናል። እባካችሁ በአስቸኳይ ነው።
እሺ አድራሻውን እልካለሁ። እሺ ማኪ ምን አለሽ? ይደርሳሉ። አሁን እየመጡ ነው። ማኪ እባክሽ ደጋግመሽ ደውይላቸው። አባቴ አሁን ደህና መሆን አለበት። ወይ ካሉን ይዘነው እንሂድ እንዴ? ልዕልት እባክሽ ተረጋጊ። በቃ ይመጣሉ አልኩሽ እኮ። አዎ ማኪ ልክ ነች። እሺ ልዕልት አንቺ መረጋጋት አለብሽ። እስከዛ እኛ የቻልነውን ነገር ማድረግ ነው ያለብን አይደል? በቃ እሺ። ልብስ ትንፋሽ እስቲ እንትን እንስተውስ መስኮት ምናምን ከፋፍ ውስጥ ማኪ የሆነማ ችግር አለ። ምክንያቱም እንዴት ያልማዝን መሞት አሁን ገና ሰው ቢኒያምስ እሺ አይስማ። ማኪ ግን አብራቸው ነው የምትኖረው። እንዴት አልሰማቸው? ከኔ የበለጠ እነሱ ቤተሰቦች ነው የሚመስሏት። ሮቤል አቤት አለቃ፣ ፈለከኝ? አንድ ስራ አለብን። የምን ስራ? ሁለት ነገር ማረጋገጥ አለብኝ። አንደኛው የአልማዝን መሞት ማረጋገጥ፣ ሁለተኛው ያንተን ታማኝነት ማረጋገጥ። እኔ ሁሌ እናንተ ታማኝ ነኝ። እሱን ከሄድን በኋላ የምናረጋግጠው ይሆናል። አሁን ሂድና መኪናውን አስነሳ። እኔ መጣሁ። ወይኔ ባባ፣ ለትንሽ በፉግር ተይዤ ነበርኩ። እንደዚህማ አይቀጥልም። ቶሎ ብዬ ከዚህ መሸብለል አለብኝ። ማኪ እስካሁን እኮ ማንም አልመጣም። እንደዚህ ሆኖ ማየት አልችልም። እባካችሁን ወደ ሆስፒታል እንውሰደው። ቢኒ ልዕልት እውነቷን ነው። አባዬ ራሱን ስቶ ከዚህ በላይ እዚህ መቆየት የለበትም። እሺ በቃ ራሳችን ለመውሰድ እንሞክር። ወደ ሆስፒታል እጁን ሽልቃስ ብለሽ ቆይ በቃ ነርሷ ልትሆን ትችላለች። ቶ እኔ ሂጅ እከፍታለሁ። ነይ ግቢ እባክሽ፣ ነርስ ግቢ፣ ፍጠኝ እባክሽ። እባክሽን ነርስ፣ እባክሽን አባቴን አድኝልኝ። እሺ ተረጋጉ፣ ነው ውጭ ጠብቁ። ለምን አብሬ እሆናለሁ? እባክሽን ከአሁን ከጎኑ ያስፈልጓለሁ። እባካችሁ አንድ ይዛችሁ አትውጡ። ልዕልት እባክሽ በቃ እንውጣ። ነይ እባክሽ ልዕልት፣ አባዬ ደህና ይሆናል። በቃ ነይ ትየው እባክሽን፣ ነይ በቃ ተረጋጊ። ልዕልት እባክሽ እንደዚህ አትሁኝ። በቃ አባዬ ደህና ይሆናል። እባክሽ ተረጋጊ። እንደኔ አይነት ልጅ አባዬ አይገባውም። እባክሽ እንደዚህ አትበይ። አይ እላለሁ። ቆይ ምን አይነት የተረገምኩ ልጅ ነኝ? ቆይ አባቴ እንደዚህ እንዳዘነብኝ ቢሞትብኝ። ምናልባት እኮ እንደዚህ እንድታስተው ይሆናል ፈጣሪ ነገር ያመጣብን። ደግሞ አምናለሁ መልካም ልጅ ሆነሽ አባትሽን ትክሸዋለሽ። አባዬ ምንም አይሆንም። እሺ ይመስልሻል ማኪ? አዎ ልዕልት እርግጠኛ ነኝ።
በዚህ ሰዓት ማለት የለብኝም ልዕልት። ይኸውልሽ አቶ ኪዳኔ በዚህ ሰዓት እውነቱን አውቆ መጽናናት ነው ያለበት። ቢጽናና? አዎ ልዕልት፣ ስለማየ የተፈጠረውን ነገር ሁሉ ምንም ሳይቀር ንገሪው። እማዬ ተረጋጉ እሺ። ደህና ነው፣ ነቅቷል። እሺ የእውነትሽን ነው? አሁን ደህና ነው? አዎ ደህና ነው በጣም። ተመስገን አምላኬ ተመስገን። እሺ ገብቼ ሊያው? ቆይ ከመግባታችሁ በፊት አንዴ ስለ ጤናው ማወቅ ያለባችሁ ጉዳይ አለ። ጤናው ላይ የተፈጠረ ነገር አለ እንዴ ዶክተር? ለጊዜው በጣም ደህና ነው። ከዚህ በኋላ ግን በጣም መጠንቀቅ አለባችሁ። ስለሱ ምንም አታስቢ፣ ብቻ እንኳን ደህና ሆነልኝ። እሺ አሁን ገብቼ ማየት እችላለሁ? በቃ እሷ ትግባ፣ እኛ ስለሚያስፈልገው ነገር ማውራት እንችላለን። እሺ ልዕልት አንቺ መግባት ትችላለሽ። ለምንድን ነው እንደሱ ቆመሽ የምታይ? አይንም ማየት ፈራሁኝ። ልጄ ልብሽ ተመለሰ? ይቅር ትለኛለህ? ልጄ ነሽ፣ ምንም ብታጠፊ ይቅር እልሻለሁ። ለምን እንደሆነ ታውቂያለሽ? አባትሽ እኮ ነኝ። እንደነገርኳችሁ ነው። እሺ ጤናው በእጃችሁ ነው። ለማስታገሻ የሚሆን መድኃኒት ጽፍላችኋል። ከባሰበት ግን በጊዜ ወደ ጤና ጣቢያ ይዛችሁት ነው። እሺ ዶክተር፣ ያልሽን እናደርጋለን። እሺ ፈጣሪ ይማርላችሁ። እናመሰግናለን ዶክተር። በቃ አሁን ልጅ። እሺ ግን አሁን እንዴት ነው አባዬ? ደህና ነኝ፣ እንኳን አመመኝ። አባዬ ይሄ ደግሞ ምን ማለት ነው? እውነቴን ነው ልዕልቴ፣ የኔ መታመም የልጄ ልብ የሚመለስ ከሆነ እንኳን አመመኝ። ለህመሜ ፈጣሪን አመሰግነዋለሁ። አባዬ ያን ሁሉ ክፋት አድርጌብህ ያን ሁሉ ነገር አድርጌ ግን አሁንም ቂም አላስገብኝም አይደል? አዎ አውቅሻለሁ። እጆችሽን ይዤ ነው ያሳደግኩሽ። የደረሰብሽን ችግር መቋቋም አቅቶሽ እንጂ መጥፎ ባህሪ ኖሮሽ አይደለም። አባዬ አመሰግናለሁ። ተጨነቅሽብኝ አይደል? አዎ ቢኒ፣ በጣም ፈርቼ ነበረ። አስበው እስኪ በዚህ ሰዓት ልዕልት እናቷንም አባቷንም በአንድ አታ ቢሆን ኖሮ። ኡፍ ፈጣሪ ይመስገን። አይደለም ለእሷ ለእኛ ራሱ በጣም ነበር ከባድ የሚሆንብን። አዎ ልክ ነሽ፣ በጣም ከባድ ነው። ቢኒ አሁን ግባና አብረሃቸው ሁን እሺ። ድጋሚ እውነት መሆኑን ሲሰማ መደንገጡ አይቀርም። እኔም ደግሞ እመጣለሁ። ግን ምን ቢኒ? ምን መሰለሽ ማኪ፣ ወይዘሮ አልማዝ ማረፋቸው ግን ምንም እውነት እየመሰለኝ ነገር አለ። እባክህ ዝም በል ቢኒ፣ እንዳይሰሙ። እንዴ እንደዚህ ሆነው እያየ እንኳን ትጠራጠራለህ እንዴ? ቢኒ ጊዜው ለኛ አሁን በጣም ከባድ ነው። የበለጠ አታከብድብን። እሺ በቃ ልክ ነሽ። አሁን ወደ ውስጥ ልግባ። እሺ በቃ እኔም መጣሁ። እና የሰማሁት ውሸት ነበር? አዎ፣ ግን ይሄ የመጨረሻ ውሸት ነው የሚሆነው። ለምን እንደዛ አደረግሽ? እንዴት አድርገሽ ነው ይህንን የምታስተካክዪው? አላውቅም፣ ግን ቢኒ እውነቱን ካወቀ መቼም ይቅር አይለኝም። እኔ እነሱን ማጣት አልፈልግም። የምን ውሸት ነው ያልሽሽ? ምን አይነት ውሸት ብትዋሽ ነው እና ማኪ ይቅር ማለት? ብቻ የጠረጠርኩት ነገር እንዴ ቢኒ እስካሁን አልገባህም እንዴ? ውጭ ውጣና ጠብቀን ብለውኝ ነው። ተመልሼ እገባለሁ። ውይ አንተ መዋሸት እኮ ምንም ነው የማትችልበት። እሺ መግባት አልፈለኩም አትልም እንዴ? ስራ ይዘሻል? አይ አልያዝኩም። የሆነ ቦታ ይዤሽ ልሄድ ነው። የት ነው? እሱን ስንደርስ እናረጋግጣለን። ቢኒ ምን እየወክ ነው? አለሽ
አስቀምጥ እባክህ። በቃ ጀመረ ደግሞ ፈንጅ ስትረግጥ ይሆናል የምትቦካው ነገር አለ። ጊዮርጊስን ዛሬ አልፈታም። ጊዮርጊስን ትጫወታታለህ። እኔም አልፈታም እባክህ። ከዚህ በኋላ ቢይዝ ስለት በሌለው ሰላ ነው ገዝግዤ የምጥል። ምን ነው በያ ባባ ነኝ አልሽ? እንተዋወቃለን እኮ በደንብ ቢሆን። ኧረ እባክህ ባባ እኮ ነፈሰባት። አላየሻትም እንዴ ጠዋት ያዙ ያዙ ስትባል የሌለ ፈውዛለች ነው የምልሽ። እባክህ ለራስህ ዘን ባባ እኮ ነው መውጫ ያጣም። አንተ ግን እኔማ መቼም እንደሷ ቆሜ ነው ወየው የምላቸው። ልብ ደግሞ ለአንዳንድ ወንዶች ብቻ የሚሰጥ ነገር ነው። እሺ አዲሱ ገጀራው ልብሽን ምን ይሆናል? ለማንኛውም ተበልተሻል። አዲስ ጨዋታ ትጫወቻለሽ? እንቀጥልስ? እሺ መደብ አውጣ። ባላችሁበት እንዳትንቀሳቀሱ። ኧረ በእናትህ እኛ ምንም የሚያደርግነው ነገር የለም። ጊዮርጊስን ያደረግነው ነገር የለም። ጊዮርጊስን የአያቴን ቀን የሾኑ እህት ሜላት በምን ትሙት? አቡ ይህንን የጅል ቀልድ አትፎማ። ወይ ጉድ! በቃ ልባችሁ እዚህ ድረስ ነው። አቡ የጅል ቀልድ አትፎም። እባክህ ከእሱ ቀልድ በላይ የአንተ ነገር ነው የሚያስቀው። በቃ ልባችሁ እዚህ ድረስ ነው። ቆይ አንተ ያልሞተችውን እቴቴ ቆይ ልገላት ነው እንዴ? እባክህ አያቴ እላለሁ ብዬ አቦ መሳቁን ተውና ምራ ያስኮረጅ። እባክህ ለባብ ነው ልሸበልኝ ነው ገጀራው። አቦ አንተ እናትን ገጀራው አትበለኝ አልኩህ አንዴ። አፉ በይኝ አቦ ገጀራው። ማን ነው ባባ ማለቴ ነው። እና ልሸበልኝ ነው? አዎ ዛሬ እሸበለላለሁ። አለበዚያ ፍጉሮች ይይዙኛል። ደግሞ ታውቂያለሽ እንደ በፊቱ በዋስ ምናምን አይፈቱም። እና ወዴት ልጥሽ ነው? ዛፖች እንኳን ባያውቁ እኮ ነቀመጥል መባነናቸው አይቀርም። ኧረ እባክሽ እንኳን እነሱ እኔ ማላረፍበት ቦታ ነው የምቆሰው። ኧረ እባክሽ እና ፍርሃትሽ ለስደት የሚያበቃ ነው? ለጊዜው መሰደድ አላሰብኩም። በፊት ዱብ ያልኩበት ሰፈሬ ነው የምሄደው። እባክህ የቃቃ ሚስት ያለች ከውጭ ከች ብላለች ብለውኛል። ያው ቤተሰቦቿን ካገኙኝ ደግሞ ምንም እንደማያሳፍሩኝ አውቃለሁ። እዛ ሄጄ ይከሰታል። በቃ ይቅናሽ፣ ነገሩ ሲረጋጋ ተከሰች። እመመናን ዱብ ዱብ አንልም እንዴ? እሱ ድማ ላንቺ ከተሆነው እኮ ቆየን። በለመደ እግርሽ ያው እንደለመድሽ ዱብ ዱብ በይ። እና እርግጠኛ ናችሁ? በቃ ነገሮች ሲረጋጉ እኔ እከሰታለሁ። ያው እናንተ ከተረፋችሁ ማለት ነው። ሰላማችሁ ይዘ በቃ መሮጥ ሱስ ሆነበት አይደል? ምን ማለት ፈልገው ነው? ቆይ ከተረፋችሁ ምናምን እንገናኛለን ይላል። እኔ ምን አውቃለሁ ምን ለማለት ፈልገው እንደሆነ። እባክህ ጨዋታችንን እንቀጥል። ካብስ በማማሙ አጫርጣሽ
ሰላም ነው ብራዘር? ሰላም ነው። ልታዘዝ? እንትን ማለቴ ነጣ ያለ ማኪያቶ ታመጭልኝ ማለት። ታዲያ ምን ልበልሽ? ምን ልታዘዝ ስትይ? እኔ የምልሽ እዚህ ሰፈር እኮ ሰው ልጠይቅሽ እንዴ? ጠይቀኝ። እዚህ ነው የምኖረው። ሚጣ ትባላለች። በቅርቡ ነው ከውጭ የመጣችው። ያው ቃጀል የመሰለች ልጅ። አይ አላውቃትም። ምናልባት የቤተሰቧን ስም ንገረኝ። እናትየው አልማዝ ትባላለች። አባትየው ደግሞ አላውቃትም። ብራዘር አልሰማሽኝም እኮ ወንድሜ። አላውቃትም አልኩህ እኮ። ስራ አለብኝ። ዞር ወይስ ችግር ነው የምትፈልገው? ተረጋጋ እባክህ። እንዲህ ለማጎብደድ ነው እንዲህ ስራ አለብኝ አሉ። ወይኔ ባባ የድሮ ገጀራቦን አሳየው ነበር። አረ በጊዮርጊስ እሻው ማን ነው የሚያሳየኝ? ቆይ እዚህ ሰፈር ነው ብለውኛል ነበር እንዴ? እናት ቢኒ ኡፍ እውነት ግራ እያጋባኝ እኮ ነው። ይገባኛል ማኪ። የጠረጠርኩትን ነገር ግን ብነግርሽ አታምኚኝም ብዬሽ እኮ ነው። ቆይ ሌላ ጊዜ መሆን አይችልም ነበር? ቆይ አሁን በዚህ ሰዓት ልዕልትና አባዬን ትተን መውጣት ነበረብን? ይኸውልሽ የጠረጠርኩት ነገር እውነት ከሆነ ጥለን መምጣታችን ልክ ነው። ደግሞ እኮ ያው ደርሰናል እኮ እንሂድ። ወዴት ነው የምትሄጂው? ታስሬ ከወጣሁ በኋላ በጣም ፈዛሃል። በፊት እኮ እንኳን ተናግሬ ልደግምልህ ስል ቀድመህ ታውቁ ነው። ይቅርታ አለቃ። ሮቤል ወደ ራስህ ተመለስ። አሁን ወደ እነ ኪዳኔ ቤት እንደው። መቼ? አሁን እንዴ? ለምን? ጠዋት ተነጋግረን አልነበር እንዴ? ወይ አልማዝ አለመሞቷን ማረጋገጥ አለብን። አንድ ምልክት ባይ አንተንም እሷንም እንደምደፋ አስጠንቅቄሃለሁ። አልረሳውም። ያው መሞቷ እርግጥ ነው ብዬ ነው። ካልሆነ ነገ ቀስ ብለን እናረጋግጣለን ብዬ ነው። በል እንደው ደርሰናል። የት ነው ያለው ነው? ቆይ ይሄን አባዬ የሚኖሩበት ሰፈር አይደል እንዴ? አዎ አልተሳሳትሽም። እዚህ ነበር ተከራይተው የሚኖሩት። ቢኒ ቆይ አሁን እነሱን እዛ ጥለን እኛ እዚህ ምን እንሰራለን? ማኪ ወይዘሮ አልማዝ አልሞተችም። ወይ ቢኒያም አሁንስ ጤንነት እያጠራጠረኝ ነው። እሺ እኔ ወደ ቤት ልመለስ። ቆይ ማኪ በእናትሽ እሺ በይኝና ውስጥ ገብተን እናጣራ። ቢኒ ልዕልት አባዬ ቤት ያደረገችው ነገር ማስመሰል ነው እያልከኝ ነው? አባዬንስ በውሸት ዜና ነው ያሰመመችው እያልከኝ ነው? እባክሽ ማኪ። ቢኒያም በኋላ ግን በራስ እንዳታፈር እሺ? ማንም የለም። አዎ ማንም የለም። ምክንያቱ ደግሞ እማዬ ስለሞተች፣ አባዬ ደግሞ ታሞዛ ልጁ እያስታመመችው ስለሆነ። ቢኒያም ቆይ ምንድነው የምትፈልገው? ምንድነው ማወቅ የምትፈልገው? ግን እኮ ይኸውልሽ ቢኒያም በቃ ይገባኛል። አስደንጋጭ ስለሆነ ነው መረዳት ያቃተ። አሁን በቃ ወደ ቤት እንመለስ። ከጎናቸው ልንሆን ይገባል።
እሺ በቃ እንድታምኚኝ ስላደረጉሽ በጣም ይቅርታ። አውቃለሁ ቢኒ፣ በመጥፎ አስብ አይደለም። ማኪ ግን እቤት አለች እንዴ ላልቴ? አይ ቅድም ውሃ ላመጣ ስሄድ ቢኒም እሷም አልነበሩም። ቆይ ለምንድን ነው የጠየቀኝ? አይ ከነቃው ጀምሮ አልመጣችም። እንዴት አስቻላት ብዬ ነው። አባዬ ከኔ የበለጠ እሷን ታውቃታለህ አይደለ? ልቧ ንጹህ ነው ላልቴ። ማኪን ጎርተሻት ከጥሩነት አታጉዳያት። ግንኙነታችን እንዴት መመለስ እንዳለብኝ አላውቅም፣ ግን ከዚህ በኋላ ጥሩ ሆንላታለሁ። ላልቴ አንቺ ጥሩ ነሽ፣ እውነቱን ንገሪያት። እንዴ አይሁንም አባዬ፣ እያስመሰልኩ እንደሆነ ካወቁ መቼም ይቅር አይሉኝም። ማኪ ቆይ ተረጋጊ። እማዬ ወደን አይደለም ያዋሸናችሁ። የምር በህይወት አለሽ? ደርሰናል አለቃ። አንተ እዚህ ጠብቀኝ። አብሬህ በመጣ ይሻላል? አያስፈልግም። ቆይ ምንድን ነው የሚሻለኝ ዛሬ? አለቀልኝ። ይህን ሰውዬ ምን ባደረገው ነው የሚሻለኝ? ምንድን ነው የምፈጥረው አሁን? እሺ ልከተላ፣ የሆነ መፍትሄማ አላጣም። ቆይ ግን ምን አይነት አረመኔ ሰዎች ናችሁ እንዴ? በእናንተ ምክንያት እኮ አባዬ ሊሞት ነበር። ቆይ ለምንድን ነው እንደዚህ ያደረጋችሁት? ወደን አይደለም፣ በሸዋን ግዛው ምክንያት ነው። በአባዬ ምክንያት? እንዴት? ይኸውልሽ ልጄ፣ አባትሽ እዚህ ቤት ሊገለኝ ሞክሮ ነበር። አረ አሁንም ሌላ ውሸት እየዋሸሽ ነው? በጭራሽ ልጄ፣ በፈለግሽው ነገር እምልልሻለሁ። እኔ ህይወታችን ውስጥ የሚካሄደውን ነገር ማመን እያቃተኝ ነው። ምናልባት ማኪ ወይዘሮ አልማዝ እውነቷን የተናገረች ሊሆን ይችላል። ቆይ ቢኒያም እያመንካት ነው? ማኪ አባትሽን ካንቺ በላይ አውቀዋለሁ። ምናልባት አልማዝ እውነቷን የተናገረች ሊሆን ይችላል። አውቃለሁ። ብዙ ነገር ስላደረግኳችሁ ላታምኑኝ ትችላላችሁ። እውነታው ግን ይሄ ነው። እና ሳይገልሽ እንደሞተ ሰው ለማስመሰል ለመሞከርሽ? ምክንያቱም ሸዋን ግዛው የተወኝ የሞትኩ ስለመሰለው ነው። እንዳልሞትኩ ካወቀ አፈላልጎ ይገለኛል። ራሴን ከሞትን ለመጠበቅ ስል ነው እንደዚህ ዋሻዎቹ ልጆች። ኡፍ! አሁንስ እኔ ለማን ማገዝ እንዳለብኝ፣ ምን ማድረግ እንዳለብኝ፣ ማንን ማመን እንዳለብኝ ምንም እያወቅኩ አይደለም። ግራ እየገባኝ ነው። ቦስ። አቤት። አንተ እንዳመጣ ብያለሁ ነበር እንዴ? ለአንተ ፈርቼልህ እኮ ነው። ስለምንድን ነው ስለኔ የምፈራው? ቢናም የሚባል ያሳደግከው ጠላት እንዳይጎዳ ብዬ ነው። እባካችሁ ልጆቼ በህይወት እንዳለው ለማንም አትናገሩ። በህይወት እንዳለው ካወቀ አፈላልጎ ይገለኛል። እኛ እንደናንተ አይነት ሰዎች አይደለም። ማንም ሰው ደግሞ እንዲጎዳ አንፈልግም። ቢኒያም እውነቱን ነው። ከዚህ በኋላ ከእናንተ አንድ ነገር ብቻ ነው የምፈልገው። ድጋሜ በእኔ ህይወት ውስጥ እንዳትገቡ። እንደፈለጋችሁ መሆን ትችላላችሁ። ከዚህ በኋላ ስለእናንተም ሆነ ስለዛ ወንጀለኛ አባት አይመለከተኝም። እሺ አሁን ከዚህ ቤት ውጣ። ወይ ሸንክሰው ነው ግዛው አለቀልኝ። በቃ ልጆቼ እባካችሁ እንዱኝ፣ ከያዘኝ አይለቀኝም። ቁም ሳጥን ውስጥ እናስገባት። ፍጠን ቢኒ ፍጠን።
ማኪ አባዬ እንኳን ደህና መጣ። እዚህ ምን ትሰሪያለሽ? እኔማ እንትን ቆይ አንተ እዚህ ምን ትሰራለህ ግን አባዬ? እኛማ የአልማዝን መሞት ሰምተን የለ ለቅሶ ለመድረስ ነው አይደል? በጣም ለቅሶ ልትደርሱ ማለት እኔና ቢኒያምም እኮ ልንደርስ ነው የመጣ ነው። ጥሩ አድርጋችኋል። እኛም አረፍ እንበላ። የት? እዚህ? አይ እዚህማ አይሆንም። አይሆንም? ሰው የለም ለማለት ፈልጋ እኮ ነው። አዎ ቢኒያም እውነቱን ነው። እንደዛ ለማለት ፈልጌ ነው። ሁሉም እኮ እኛ ቤት ናቸው ያሉት። ለምን እዛ እንሄድም? ልጄ እንዲህ ስትሆኚ አይቼሽ አላውቅም። ለማንኛውም ሌላ ጊዜ እንመጣለን። እሺ ሮቤል እንሂድ በቃ። አንተ ውሸት ለካ እንደዚህ ከባድ ነው። መዋሸታችን ምን? ዛሬ ከልልት በደንብ እማራለሁ። አልገባኝም። ምን አደርጋለሁ መሰለህ? አይን አይኗን እያየሁ ስለ እናቷ ጠይቃታለሁ። ከዚህ በኋላ እኔ እሷን ሸክም መቋቋም እራሱ አልችልም። ወይኔ ረሳናት አይደል? ቢኒቱ ለውጣት በእናትህ። ሄዱ አይደል? ተረጋጉ። የሰው አልማዛው ሄዷል። ማሚ አሁን ቶሎ በይ በቃ አዘጋጅና ቶሎ ቤት ከዚህ እንውጣ። ፍጠኝ። እኛ ቤት ትሄጃለሽ ማሚ። እዚህ መሆንሽ ለአንቺ ለደህንነትሽ ጥሩ አይደለም። ፍጠኝ አሁን። ፍጠኝ። ልብስሽን አዘጋጅ። እባክሽ እማዬ ቶሎ በይ። እኔ ማመን አልችልም። ተቀይረሽ ነው? የምር እንደ ዛሬ ቀን ፈርቼ አላውቅም። አባትሽ የሚሞት መስሎሽ ነበር? አዎ የሚሞት መስሎኝ ነበር። አባቴ በወደቀባቸው ደቂቃዎቹ ለኃጢአት የሚታወሰኝ በእኔ ምክንያት ከፍቶት ነበር። ተርፎልሻል። ግን እኮ ለመለወጥ አሁንም ጊዜው አልረፈደም አይደለም? የእውነት መለወጥ የምችል ይመስልሻል? ከጥሩ ሴት ወደ መጥፎ ሴት ተቀይረሽል። አሁን ደግሞ ጥሩ መሆን አይከብድሽ። እኔ እንጃ ግን ፈራው። አረ በፍጹም አትፍሪ። ደግሞ ፈጣሪ ከጥሩ ሰዎች ጎን ነው። እሺ እሱን መኝ። ደግሞ ለአባትሽ ብቻ ሳይሆን ለማኪም ለቢኒም ጥሩ መሆን አለብሽ። በተለይ ደግሞ ለማኪ ጥሩነቷና የዋህነቷን አይተሽ ልትጎጃት አይገባም። እሺ እንዴ መታችኋል እንዴ? ልልት አቶ ኪዳኑ እንዴት ናቸው? ደህና ነው። እንዴ ማይ ቆይ አንቺ ምንም አትጠይቂኝም እንዴ? እጠይቅሻለሁ ልልት፣ ግን ከአባዬ በፊት ስለ እናትሽ ነው ማወቅ የምፈልገው። ስለማይ ማለቴ ስለማች ምን ማወቅ ፈለግሽ? ሟች ማየ እንዴት እንደሞተች ንገሪኝ። እንዴ ማኪ ዛሬ ደግሞ ምን አይጠየቅን የምጠይቅኝ? ያው ታማ ደም ግፊት ነው። በቃሽ ልልት፣ ለመጨረሻ ጊዜ ነው የምጠይቅሽ። እማዬ ሞታለች?